jungle. ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሰዓቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየሶስት ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩን። ቻናላችንን ሰብስክራይብ፣ ሼርና ላይክ ማድረግ እንዳትረሱ። የህወሓት የረሃብ ሴራና የህዝብ ቁጣ። ህወሓት በህጻጽ መጠለያ ጣቢያ የተከሰተውን አሰቃቂ ረሃብና የዜጎችን መርገፍ ተጠቅሞ የፌዴራል መንግስቱን በዓለም አቀፍ አደባባይ ለመኮነንና የፖለቲካ ትርፍ ለማግኘት ያደረገው ጥረት በውድቀት ተጠናቋል። ጠቅላላ የትግራይ ህዝብ ለደረሰው ረሃብ ህወሓትና አስተዳደሩን ተጠያቂ ማድረጉና ይህንንም ለማውገዝ በሁሉም ከተሞች በቅርብ ሰልፍ ሊዘጋጅ መሆኑም ተሰምቷል። ሁኔታውን ጠንቅቆ የሚያውቀው የትግራይ ህዝብ የቡድኑን የሐሰት ትረካ በተለያየ መንገድ ውድቅ አድርጓል። ለተከሰተው ሰብአዊ ቀውስ ዋነኛው ተጠያቂ አስተዳደሩ መሆኑን በግልጽ አውጇል። በተለይም ተፈናቃዮች በረሃብ አለንጋ እየተገረፉ ባሉበት በዚህ ወቅት ቡድኑ እርዳታን ለፖለቲካ ማስፈራሪያነት መጠቀሙ ህዝቡን ክፉኛ አስቆጥቷል። የትግራይ ወጣት ዘራፊውን ቡድን በቃ ከዚህ በላይ በህይወታችንም በአካል ጉዳታችንም በረሃባችንም አትቆምርም በማለት በግልጽ በመቃወም ትግሉን ጀምሯል። በዚህም በመላው ክልል የሚገኙ ትግራዋይ እርዳታው የት ገባ፣ ለምን ተፈናቃዮች ተረሱ የሚሉ ጽኑ ጥያቄዎችን በማንሳት ላይ ይገኛሉ። እንዲሁም በቅርብ ቀናት ይህ ህዝብ ወደ አደባባይ ወጥቶ ቡድኑን ለመቃወም ዝግጅቱን ማጠናቀቁ ታውቋል። ህወሓት በገዛ ህዝቡ የመገለልና የመጠየቅ ጽዋ በስፋት እየቀረበለትም ይገኛል። በእኛ ስም ለምነው እነሱ ይወፍራሉ፣ ተፈናቃዩ ግን ይረግፋል። ከእንግዲህ ለህወሓት የውሸት ወቀሳ የምንሰጠው ጆሮ የለም በማለት ህዝቡ ህወሓትን አንቅሮ እንደተፋው እያሳወቀ ይገኛል። ይህም በህጻጹ ረሃብ ጉዳይ ህወሓት የጀመረው ፕሮፓጋንዳ ሙሉ በሙሉ መክሸፉን ያረጋግጣል። በተያያዘ ዜና የተፈጠረውን የረሃብ ተቃውሞ ለማቀዝቀዝ በሚል በጆን መዲድ በኩል እኛ እንደ ሰራዊት የሆነ ድጋፍ ጭነን ወደ እናንተ መምጣት ሳይሆን እናንተን ራሳችን ጭነን ወደ ቤታችሁ እናስገባለን ሲል ተናግሯል። ይህም በእጅ አዙር ታጣቂው አብሮ ካልገባ እናንተን መመለሱን እርሱት የሚል የጭካኔ መልእክት መሆኑም ተመዝግቧል። ተፈናቃዩ በእኩል በእናንተ ትከሻ ታዝለን አብረን ካልገባን የሚለው ማደናቀፊያ ትታችሁ በአስቸኳይ ወደ ቀያችን እንመለስበት ዘንድ ፍቀዱልን ሲል ድምጹን አሰምቷል። የጆን መዲድ ንግግር ህወሓታውንም ከጥፋት መንገዱ እንዳልተመለሰና የትግራይን ህዝብ እንደ ጋሻ ለመጠቀም ያለውን ፍላጎት ቁልጭ አድርጎ የሚያሳይ ነው። ስለሆነም ተፈናቃዩ ወገን በቃም በማለት የቡድኑን የማደናቀፊያ ፖለቲካ በመቃወም ያለምንም ቅድመ ሁኔታ ወደ ቀዩ ለመመለስ ድምጹን ከፍ አድርጎ ሊያሰማ ይገባል። የህወሓት ፖለቲካ ህዝቡን ለዘላቂ ስደትና ረሃብ ከመዳረግ ውጪ የሚያመጣው ትርፍ እንደሌለ በተደጋጋሚ በተግባር ታይቷል። ስለዚህ በትግራይ ክልል አዲስ የለውጥ ንፋስ እንዲነፍስ የህወሓትን የሴራ ፖለቲካ ማክሸፍ ትኩረት ሊሰጠው ይገባል። ሾልኮ የወጣው የህወሓት የጦርነት ሰነድ። ከጥፋቱ የማይማረው የህወሓት ቡድን አሁንም ክልሉን የጦርነት አውድማ ለማድረግ የማይፈነቅለው ድንጋይ እንደሌለ እያስመሰከረ ይገኛል። ከስህተቱ የማይማረው ስግብግቡ ቡድን ትግራይ ብሔራዊ ስጋት ተጋርጧል በሚል የጦርነት ቅስቀሳ ሰነድ እያዘጋጀ ስለመሆኑ ከቡድኑ ሾልኮ የወጣ ታማኝ መረጃዎች አረጋግጠዋል። በክልል ውስጥ ያለው አስተዳደራዊ ውድቀት፣ የረሃብ አደጋና የህዝብ ተቃውሞ መግቢያ ሳጣው ህወሓት የህዝቡን ትኩረት ለማስለወጥ ጦርነት አማራጭ አድርጎ ሰነድ አዘጋጅቷል። ሰላማዊ መፍትሄዎችን ወደ ጎን በመግፋት የውሸት ስጋት መፍጠር በክልሉ ህዝብ ዘንድ ከፍተኛ ሽብርና ድንጋጤን ለመንዛት የተቀረጸ ሰነድ መሆኑ ታውቋል። ትላንት ያለቀው ትውልድ ሳይተካ ዛሬም በብሔራዊ ስጋት ስም ቀሪውን ወጣት ወደ እሳት ለመማገድ የቅስቀሳ ስራዎችን መስራትና በክልሉ እየታየ ያለውን አንጻራዊ ሰላም በማደናቀፍ ክልሉን ወደ ቀድሞ የትርምስና የጨለማ ዘመን ለመመለስ የሚሉ እቅዶች በሰነዱ ተካተዋል። ይህ ሰነድ ቡድኑ ለሰላም ቅንጣት ታህል ፍላጎት እንደሌለውና አሁንም በደም መፋሰስ ስልጣኑ ላይ ለመቆየት እያሴረ መሆኑን የሚያጋልጥ ነው። እንዲሁም የህወሓትን እውነተኛ ማንነት ዳግም ለዓለም ያጋለጠ ጭምር ነው። ስብስቡ በረሃብ እየተገረፈ ያለውን ህዝብ ከመመገብና መልሶ ከማቋቋም ይልቅ የጦርነት ሰነድ ማዘጋጀቱ የህዝብ ጠላት መሆኑን ያረጋግጣል። በተያያዘ መረጃ ጽንፈኛው ህወሓት የተከሰተውን ረሃብ በማህበራዊ ሚዲያ ላይ በማውጣት ገጽታዬን ያበላሽብኛል ባላቸው የማህበራዊ ሚዲያ ተጠቃሚዎች እርምጃ እንዲወሰድ አዟል። እርምጃው በብልጽግናና ስምረት ፓርቲ ተልዕኮ ያላቸው ናቸው በሚል ሰበብ እንዲፈጸም ለክልል ፖሊስ ጥብቅ ትዕዛዝ የሰጠበት ደብዳቤው አፈትልኮ ወጥቷል። የህዝብን ረሃብ ደብቆ የፖለቲካ ትርፍ ለማግኘት መሞከር ታሪካዊ ወንጀል ነው። በመሆኑም የዓለም አቀፍ ማህበረሰብና የሰብአዊ መብት ተሟጋቾች የህዝብን ብሶት በሚያሰሙ ዜጎች ላይ የተቃጣውን ይህን አደገኛ አፈና ሊያወግዙት ይገባል። የአማራ ህዝብ የፋኖ ታጣቂዎችን በአደባባይ እያወገዘ ነው። የአማራ ህዝብ ነፃ እናወጣለን፣ ጥያቄ እናስመልሳለን በሚል ኋላ ቀር መሳሪያ ታጥቆ ጫካ የገባው ራሱን ፋኖ የሚለው ታጣቂ ትክክለኛ ማንነት እየተጋለጠ ነው። የፋኖ ታጣቂ በክልሉ በሚሊዮን የሚቆጠሩ ተማሪዎችን ከትምህርት ስርዓት ውጭ አድርጓል። መምህራኖችን ለምን ታስተምራላችሁ በሚል በጅምላ ረሽኗል። ከዛም አልፎ ወደ ሰላም እንዲመጡ ለምልጃ የሄዱ የሀገር ሽማግሌዎችንና የሃይማኖት አባቶችን ገድሏል።
በዝርፊያና እገታ ህዝቡን አሰቃይቷል። የቡድኑ ጥቃት ሰለባ የሆኑ ነዋሪዎች ሰሞኑን በዞንና ወረዳ ከተሞች በተካሄዱ የውይይት መድረኮች ፋኖ አማራ ህዝብ ቀንደኛ ጠላት መሆኑን ተናግረዋል። ለአብነትም በመርሃዊ ከተማ በተደረገው ህዝባዊ ውይይት ላይ የመምህር ደረጀ ባለቤት የሆነችው መምህር ንግግር የብዙዎችን ልብ ሰብሯል። መምህርቷ እኔ ያስተማርኳቸው ተማሪዎች ባለቤቴን ከ4 ልጆቼ ነጥለው አንበርክከው ረሽነውታል ስትል የስብስቡን የጭካኔ በትር አጋልጣለች። በአጠቃላይ በሁሉም የውይይት መድረክ ላይ የተገኙ ተሳታፊዎች በጽንፈኛው ፋኖ መማረራቸውን ገልጸዋል። ፍላጎታቸውም ሰላምና ሰላም ብቻ መሆኑንም አረጋግጠዋል። መንግስት የጀመረውን ህግ የማስከበር ዘመቻ አጠናክሮ እንዲቀጥል ጠይቀዋል። ከመንግስት ጎን ተሰልፈው ሰላምን ለማጽናት በቆራጥነት እንደሚታገሉም አስረግጠው ተናግረዋል። ከዚህም ጋር ተያይዞ የፋኖ ትግል ግልጽ የሆነ ርዕዮት የሌለውና የአማራ ህዝብ መሰረታዊ ጥያቄ የማያስመልስ መሆኑን የተረዱ ታጣቂዎች ወደ ሰላም መንገድ መጥተዋል። ፖለቲካዊ እውቀት በሌላቸው በእውር ድንበር የሚመራ የከሸፈ ትግል በመተውና መንግስት የሰጠውን የሰላም አማራጭ በመጠቀም ህብረተሰቡን እየተቀላቀሉ ይገኛል። በያዝነው ሳምንት በማዕከላዊ ጎንደር ዞን በጎንደር ዙሪያ ወረዳ በሚገኙ የተለያዩ ቀበሌዎች ሲንቀሳቀሱ የቆዩ ታጣቂዎች የሰላም ጥሪ በመቀበል እጃቸውን ለጸጥታ ጥምር ኃይል ሰጥተዋል። እንዲሁም ምዕራብና ምስራቅ ጎጃም ዞኖች ታጥቀው ሲንቀሳቀሱ የነበሩ የቡድኑ ከፍተኛ አመራር ጭምር 47 የጽንፈኛው ታጣቂዎች የሰላም መንገድን ተከትለዋል። ወደ ሰላም የገቡት ታጣቂዎች ባለፉት ዓመታት በህዝባቸው ላይ ባደረሱት ጉዳት መቆጨታቸውን ገልጸዋል። ሰላምና ልማት ለማረጋገጥ የድርሻቸውን ለመወጣት ቁርጠኛ መሆናቸውን አስታውቀዋል። በተመሳሳይ የመንግስት የሰላም ጥሪ ያሻፈረኝ ያሉ ታጣቂዎች ላይ የሚወሰደው እርምጃ ተጠናክሮ ቀጥሏል። የፋኖ አንድነት የህልም ቅዠት ሆኖ ቀርቷል። የፋኖ ታጣቂዎች ሰማይ ዝቅ ምድር ከፍ ቢል በታምር አንድነት መፍጠር አይችሉም። በአንደበታቸው ወጥ የሆነ አደረጃጀት እንመሰርታለን ብለው ከተከፋፈሉ እነሆ 2 ዓመት አልፎታል። አንዱ በአንዱ ላይ ጠላት ሆኖ ሲጠላለፍ፣ እርስ በርስ እየተከዳዱ ሲታኮሱና በመከላከያ ሰራዊት እርምጃ እንዲወሰድባቸው መንገድ በማሳየት ሲጠፋፉ ጊዜው ነጎደ። ስብርባሪ ዶላር የሚልኩ ጽንፈኛ ዲያስፖራዎችን ለማታለል አንድ ሆነናል የሚል መግለጫ በቅልቡ ልሳናት ቢያስተላልፍም እውነታው ከዚህ የተለየ ነው። ቡድኑ በስልጣንና በጥቅም ሽኩቻ እርስ በርስ እየተገዳደሉ የውድቀት ጫፍ መድረሱ መሬት ላይ ያለው ሀቅ ነው። ከሰሞኑ አፋሃድና አፋብሃ ውህደት ፈጥረን አንድ ሆነናል ብለው የዘገቡልን ውሎ ሳያድር እርስ በርስ በመገዳደል ውህደቱ መፍረሱን አሳይቷል። አውራ እንደሌለውንም ሜዳ ላይ ተበትኖ ያለውን ኃይል አንድ ለማድረግ ሲንከራተት የቆየው አዛውንቱ ተስፋዬ መካሻ በነመከታው ማሞ ታግቶ ሲለቀቅ በአሰቃቂ ሁኔታ መገደሉ ተሰምቷል። ይሄም የፋኖ ታጣቂዎች መቼም አንድ መሆን የማይችሉ ዓላማ ቢስ ስብስብ መሆናቸውን ያረጋግጣል። ይህ በእንዲህ እንዳለ በሰሞኑ የሰላም ስምምነት የአማራ ፋኖ ብሔራዊ ኃይል አመራሮችን ከፍተኛ ተቆጥቷል። ራሱን የአፋብሃ ሴንትራል ኮማንድ አባልና የጎጃም ፋኖ ታጣቂዎች የፖለቲካ ዘርፍ ኃላፊ ብሎ የሚጠራው አስረስ ማረ ወደ ኢጋድና አፍሪካ ህብረት ኃላፊዎች ጋር መደወሉ ታውቋል። እኛንን ትክክለኛ ፋኖች ለምን እነማስረሻን ለድርድር አስቀመጣችሁ ሲል መጠየቁ ተሰምቷል። ይህንንም ተከትሎ ኢጋድና የአፍሪካ ህብረት በእነሱ በኩል ያሉ ቅሬታዎችን ለመፍታት የመደራደሪያ ነጥቦችን እንዲያቀርብ ጥያቄ አቅርቦለታል። ሆኖም ግን አስረስና ማስረሻ ሰጤ ካቀረቡት ውጭ ሌላ ጥያቄም ሆነ ቅድመ ሁኔታ እንደሌለው በመናገር ከቅናት ውጪ ዓላማ ቢስ እንደሆነ አሳይቷል። የጠላትን አፍ ያዘጋው የዲፕሎማሲ ድል ግብጽ ከጎረቤት ሀገራት ጋር የምታደርገውን ወታደራዊ የወደብ ስምምነት በመጥቀስ የባንዳ ተግባራቸውን የሚወጡ ጽንፈኞች አንገት የሚያስደፋ ድል እየተመዘገበ ነው። ኢትዮጵያ በዲፕሎማሲው ዘርፍ ወደቀች፣ ተከበበች እያሉ ሲያላዝኑ የነበሩ አዛኝ መሳይ ቅቤ አንጓቾች የሚያፍሩበት አዲስ የታሪክ ምዕራፍ ተከፍቷል። እነዚህ ኃይሎች የሀገሪቱን ብሔራዊ ጥቅም ለማሳነስና በህዝብ ዘንድ ተስፋ መቁረጥን ለመዝራት ሲጠቀሙበት የነበረው የመከበብ ትረካ ዋጋ አጥቷል። በኢትዮጵያ መንግስት ብርቱና ረቂቅ የዲፕሎማሲ ስራ እንዳልነበረ ሆኖ ፈርሷል። የዓለምን ፖለቲካ ቀልብ ሳበው ለኢትዮጵያ ትልቅ የምስራች የያዘ ዜና ተሰምቷል። እስራኤል ለሶማሊላንድ የሀገርነት እውቅና በይፋ ሰጥታለች። ከዚህም ጋር ተያይዞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል ለሶማሊላንድ የሰጠችው እውቅና መከልከል እንደማይችሉ አሳውቋል። ይሄም አሜሪካ በወደብ ጉዳይ ከኢትዮጵያ ጎን መቆሟን በቃል ከመግለጽ አልፋ አሁን በተግባር ያሳየችበትና የሀገራችንን የቀጠናው የበላይነትን ያረጋገጠ ክስተት ሆኗል። በተጨማሪም ኢትዮጵያ ከሶማሊላንድ ጋር የፈረመችው የወደብ ስምምነት ያለምንም የውጭ ኃይሎች ጣልቃ ገብነትና ተግባራዊ እንድታደርግ የሚያስችል ትልቅ የዲፕሎማሲ በር ከፍቷል። ኢትዮጵያ በዲፕሎማሲው ተሸነፈች በሚል የሐሰት ትንቢት ሲያወሩ የነበሩ አካላት ዛሬ አሜሪካና እስራኤል የወሰዱትን አቋም ሲሰሙ የሚገቡበት ቀዳዳ አጥተዋል። ኢትዮጵያን ከበባ ውስጥ ለማስገባትና የባህር በር ጥያቄ ለማደናቀፍ ከጎረቤቶቿ ጋር ስትዶልት የከረመችው የአልሲሲ ሀገር በኢትዮጵያ የዲፕሎማሲያዊ ስኬት ሽንፈት እያስተናገደች ነው። ሀገራችን ከሁሉም አቅጣጫዎች የሚሰነዘሩ ተንኮሎችን አክሽፋ በዓለም ሀያላን ሀገራት ዘንድ ያላትን ተቀባይነትና ፍላጎቷን እውን ለማድረግ ተቃርባለች። በመጨረሻም የኢትዮጵያ ትንሳኤ በዲፕሎማሲያዊ ድል የታጀበ መሆኑን አለማውቆታል። ጽንፈኞች ግን በውሸት ትረካቸው እንደተሸማቀቁ ቀርተዋል። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊ ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።